የተከበራችሁ ሊቃውንተ ቤተክርስቲያን፣ የነገይቱ ቤተክርስቲያን መምህራን፣ የዛሬ ደቀ መዛሙርት፣ በዚህ የተሰበሰባችሁ ማርያም ተስፋት ወንድሞቻችን በዓል መሰረት በማድረግ መታሰቢያ ይዛችሁ የመጣችሁ በያላችሁበት በሩቁም በቅርብም ያላችሁ በእግዚአብሔር ስም እንኳን ለቅዱስ ሚካኤል በዓል በሰላም አደረሳችሁ። እንኳን አብሮ አደረሰን። በሰላም አደረሳችሁ አደረሰን። እንኳን አብሮ አደረሰን። ጥቂት ሀሳብ ነው መናገር የምፈልገው። እንግዲህ ዛሬ ቅዱስ ሚካኤል በዓል ነው። ቅዱስ ሚካኤል ምንድን ነው ስንል ቅዱስ ሚካኤል መልአክ ነው። የትምህርታችን ርዕስ እንደመነሻ እንዲሆነን ይታየን መልአከ እግዚአብሔር አውዶሙ ለእለ ይፈርህዎ ወያድኅኖሙ፣ የእግዚአብሔር መልአክ በሚፈሩት ዙሪያ ይፈትማል ከመከራቸውም ያድናቸዋል በሚል ኃይለ ቃል ነው የምንነጋገረው። እንግዲህ የእግዚአብሔር መልአክ በሚፈሩት ዙሪያ ይፈትማል ማለት በሚፈሩት ዙሪያ ያድራል። የሚፈሩት ሰዎች ወዳሉበት ይሄዳል። ያም ያድናቸዋል። መሄዱ እንዲሁ ዝም ብሎ ለመታየት፣ ለማስፈራራት፣ ለማስደንገጥ ሳይሆን ሰዎችን ለማዳን ከመከራቸው ለመጠበቅ ነው ማለት ነው። እና በዚህ መላእክት ምንድን ናቸው የሚለውን ጥቂት በትምህርታችን ደሰሳ አድርጌ ወደ ሌላው መልእክት ያልፋለሁ ማለት ነው። እንግዲህ መላእክት ማለት የእግዚአብሔር ባለሟሎች ሰውን ለማገልገል፣ ሰውን ለመጠበቅ፣ ሰውን ለመርዳት የተፈጠሩ ናቸው። ከሰው በፊት መጀመሪያ ዓለም እንደሚታወቀው እሁድ ቀን ነው የተፈጠረ። ዓለም መጋቢት 29 እሁድ ቀን በዘመነ ዮሐንስ ነው የተፈጠረው ዓለም ማለት ነው። በዚያች በመጀመሪያው ዕለት እሁድ ዕለት መላእክት ተፈጥረዋል ማለት ነው። እንግዲህ መላእክት ምንድን ናቸው ስንል የመላእክት ስራቸው አንድ ሶስቱን ልዘርዝር። አንደኛ መላእክት ምንድን ናቸው? ምን ያገለግላሉ? መላእክትን መዘከር፣ መላእክትን ማክበር፣ የመላእክት ታቦት መቅረጽ፣ የመላእክት ቤተክርስቲያን መስራት፣ የመላእክት ገድልን ማንበብ ምን ይጠቅማል ተብሎ ለሚቀርበው ጥያቄ መላእክት የመጀመሪያ ስራቸው አማላጅነት። መላእክት አማላጅነት ናቸው። ለእግዚአብሔር ቅርብ ባለሟሎች ናቸው። አማላጅነት ያማልዳሉ ማለት ነው። ለዚህም በትንቢተ ዘካርያስ ምዕራፍ 1 ቁጥር 12 እስከ ማእዜኑ ኢትሲሐላ ለኢየሩሳሌም ቅዱስ ሚካኤል መልአኩ ቅዱስ ሚካኤል እስራኤላውያን ከኢየሩሳሌም ወደ ፋርስ ተማርከው ነበረ። ናቡከደነጾር የሚባል ንጉስ ማርኳቸዋል። በዚህ ምክንያት መልአኩ ቅዱስ ሚካኤል 70 ዓመት የተቀመጡ እስራኤል እንዳጠቃላይ 120 ዓመት ተቀምጠዋል። 10ሩ ነገድ አንድ ጊዜ ተማርከው 120 ዓመት ተቀምጠዋል። ሁለቱ ነገድ ግን ተማርከው ደግሞ 70 ዓመት ተቀምጠዋል ማለት ነው። በዚህ ጊዜ ቅዱስ ሚካኤል ምንድነው ያለው? እግዚአብሔር ፊት ቀርቦ ኢየሩሳሌምን እስከ መቼ ነው ይቅር ማትላት? ጌታዬ ኢየሩሳሌም እስራኤልን ይቅር በላቸው እንጂ የአብርሃም የይስሐቅ የያዕቆብ ልጆች የወዳጆች የእነ አብርሃም ልጆች እንዴት ይቅር አትላቸውም ብሎ ምልጃ ያቀርብ ነበር ማለት ነው። ይህ ብቻ አይደለም። በሉቃስ ወንጌል መድኃኒታችን ኢየሱስ ክርስቶስም አንድ ኃይለ ቃል ተናግሯል። ሉቃስ ወንጌል ምዕራፍ 13 ቁጥር 6 እስከ 9 ስትመለከቱ መድኃኒታችን ኢየሱስ ክርስቶስ ምን አለ? በምሳሌ ሲናገር ነው። አንድ ባለ አትክልት ነበረ። ለአትክልቱ አትክልተኛ፣ ይህ ማለት አትክልት ኮትኳች ቀጠረለት። ነገር ግን ያ ኮትኳቹ ይኮተኩታል፣ አትክልቶቹ ግን ማበብ ማፍራት አቃታቸው አለ። ከዛ በኋላ ባለቤቱ መጥቶ ምን አለ? ግዝማ እንከሰ ከመይታ ጽር ምድረና፣ መሬታችንን እንዳታቦዝን እንግዲህ ይህችን ተክል ቁረጣት አለው። ባለ አትክልቱ መጥቶ ማለት ነው፣ ዋናው ባለቤቱ። በዚህ ጊዜ ምንድነው ያለው? አትክልተኛ ይሄ አትክልት መስኖ አጠጭ ማለት ነው የተቀጠረው ሰውዬ፣ አይ ጌታዬ ምናልባት 1 ዓመት 2 ዓመት እንጠብቃት እስኪ ፍግ ላርግባት፣ ልኮትኩታት፣ ውሃ እስኪ ላጠጣት፣ ከዚያ በኋላ ማታፈራ ከሆነ ቆርጣታለሁ አለ። ይህ በምሳሌ የተነገረ ነው። የአትክልት ባለቤት ማለት እግዚአብሔር አምላክ ነው። አትክልተኛ አትክልት ጠባቂ የሚባለው ቅዱስ ሚካኤል ነው። አትክልት የተባልን እኛ ሁላችን ነው ማለት ነው። ምን አለው መጥቶ መጀመሪያ አትክልቱን አስጠበቀው። አትክልት ማስጠበቅ ማለት እግዚአብሔር መላእክትን እኛን እንዲጠብቁን ያዛቸው፣ እኛን እንዲጠብቁ አዟቸዋል ማለት ነው። ስለዚህ ያ አትክልተኛ ቅዱስ ሚካኤል ነው። እግዚአብሔር ምን አለው? እነዚህ ሰዎች እስከዛሬ ድረስ ታገስኳቸው፣ ምግባር ይሰራሉ፣ ሃይማኖት ይይዛሉ፣ ቤተክርስቲያናቸውን ያገለግላሉ፣ ጥሩ ስነ ምግባር ይሰራሉ፣ ያልቆረቡት ይቆርባሉ፣ ንስሐ ያልገቡት ንስሐ ይገባሉ ብዬ ጠበቅኳቸው። ነገር ግን አለ
ንስሐ አልገቡም እስከዛሬ አላፈራችም ማለት ፍሬ ስነ ምግባር ነው። አበባ ሃይማኖት ይመሰላል በትርጓሜ መጻሕፍቶቻችን አበባ በሃይማኖት ነው፣ ፍሬው ደግሞ በእንትን ምግባር ነው ማለት ነው፣ ስራ ነው። ስለዚህ እነዚህን ላጥፋቸው ሲለው እግዚአብሔር ምን አለ ቅዱስ ሚካኤል አይ ጌታዬ እስኪ ትንሽ ታገሳቸው፣ 1 ዓመት 2 ዓመት ልጠብቃቸው፣ ስራ ላሰራቸው፣ ከዚያ በኋላ ግን ማይመለሱ ከሆነ ታጠፋቸዋለህ ይመጣል ማለት ነው። ሉቃስ ወንጌል ምዕራፍ 13 ቁጥር 6 እስከ 9 ያለው ስትመለከቱ በምሳሌያዊ አነጋገር ለሰው ልጆች የተነገረ ነው ማለት ነው። የተነገረ ነው። ከዚህ በላይ መላእክት የእግዚአብሔር ባለሟሎች እንደመሆናቸው ይሰገድላቸዋል፣ እናከብራቸዋለን፣ እንሰግድላቸዋለን ማለት ነው። ለዚህም በኦሪት ዘፍጥረት ምዕራፍ 19 ቁጥር 1 ሎጥ 2 መላእክት እንግዶች መስለው ወደ ቤቱ መጡ። ሎጥም በግንባሩ ተደፍቶ ሰገደላቸው ይላል። ለነማን? ለሁለቱ መላእክት ማለት ነው። የት ነው የሚሄዱ መላእክት? ሰዶምን ሊያቃጥሉ የሚሄዱ መላእክት ናቸው። ግን ከሎጥ ቤት ሲያድሩ መጥቶ ሰግዶላቸዋል ማለት ነው። ስግደት ለመላእክት ይገባቸዋል፣ ልናከብራቸው፣ አባቶቻችን ቢያከብሯቸው፣ ወላጆቻችን እናቶቻችን ዝክራቸውን ቢያደርጉ፣ እኛ ለስዕላቸው ብንሰግድ፣ በዓላቸው ብናከብር መጽሐፍ ቅዱሳዊ መረጃ አለን ማለት ነው። መጽሐፍ ቅዱሳዊ ነው ይሄ። በዚህ በተጨማሪ መጽሐፈ ኢያሱ ወልደ ነዌም እንዲሁም ኢያሱ ራሱ ለቅዱስ ሚካኤል ሰግዷል። ጦርነት እስራኤላውያንና ሞዓባውያን በገጠሙበት ወቅት መልአኩ ቅዱስ ሚካኤል የመቶ አለቃ አዛዥ መስሎ መጣ ይላል። ከዚያ በኋላ እምኔነኑ አንተ ወሚመ እምጸላእትነ አንተ ከጠላቶቻችን ወገን ነህ ወይስ ከኛ ወገን ነህ አለው። አይ እኔማ የመላእክት አለቃ ቅዱስ ሚካኤል ነኝ ሲለው መጥቶ ሰግዶለታል ማለት ነው። ሰግዶለታል። ስለዚህ መላእክት ይህንን አባቶቻችን ዛሬ በዝክር ያደረጉት እናቶቻችን ወንድሞቻችን ይህንን በማስመልከት ነው። በዛሬው ዕለት እንግዲህ የመልአኩ ቅዱስ ሚካኤል በዓለ ሲመት እስራኤላውያንም ከግብጽ የወጡበት መታሰቢያ ነው። እስራኤላውያን እንደርግጡ ዛሬ አይደለም የወጡ ሚያዝያ 27 ቀን ነው የወጡ። እስራኤላውያን ከግብጽ ኤርትራ ተከፍሎላቸው የወጡ ዛሬ ሳይሆን ሚያዝያ 27 ነው። ነገር ግን ቅዱስ ሚካኤል በአማላጅነቱ በረድኤቱ ስላወጣቸው እሱ ቅዱስ ሚካኤል ስላወጣቸው ዛሬ ደግሞ የቅዱስ ሚካኤል በዓለ ሲመት ነው። መጀመሪያ ሊቀ መላእክት ሳጥናኤል ነበር። ሳጥናኤል ከወደቀ በኋላ ቅዱስ ሚካኤል በዛሬው ዕለት ነው የተሾመ። በዓለ ሲመቱን ከበዓለ አማላጅነቱ ጋር አንድ ለማክበር ተብሎ እንጂ በዓለ ቅዱስ ሚካኤል ወይ እስራኤልን ያሻገረበት ግን ህዳር 12 ሳይሆን መጋቢ ሚያዝያ 27 ቀን ነው። ይሄ በመጽሐፍ አውሻህር ተጽፎ የተቀመጠ ነገር ነው ማለት ነው። ነገር ግን ለምን ተቀየረ ካላችሁኝ ቤተክርስቲያን የመቀየር መብት ስላላት ቀየረችው። ለምሳሌ ሌላ እናምጣ። እመቤታችን ስደት ብለን የምናከብረው ከመስከረም 26 ጀምረን ነው አይደለ? እመቤታችን የተሰደደችው ግን ግንቦት ላይ ነው። ግንቦት 24 ቀን ግብጽ ገብታለች ማለት ነው። ስለዚህ የቅርብ ጉዞ ናት። መጋቢት አካባቢ ነው የሚሆን ስደታቸው። ሌላም ቃና ዘገሊላ የምናከብረው ጥምቀት በዋለ በማግስቱ ነው የነበረው። ግን የካቲት 22 ቀን ነበር መጀመሪያው ክርስቶስ ወይኑን ወደ ጠጅ የቀየረበት ቀን ማለት ነው። ግን ቤተክርስቲያን ይህ ቀኖና ስለሆነ ዶግማ አይደለም፣ ይህ ቀኖና ነው። የማክበር ቀኑን ቀይሮ የማክበር መብት ስላላት ማለት ነው። ስላላት ለምሳሌ በቀደም ጥቅምት 27 ቀን መድኃኔዓለም ተከብሯል አይደል? ክርስቶስ ግን የተሰቀለው ጥቅምት 27 ቀን ነው አይደለም፣ መጋቢት 27 ቀን ነው። ግን ጾም ስለሆነ ያኛው የመጋቢቱ እንደመታሰቢያ የጥቅምቱ 27 ደግሞ እንደ ክብረ በዓል አድርጋ ቤተክርስቲያን ትቀይረዋለች። የማክበር መብት የመለወጥ መብት ስላላት ማለት ነው። ከዚህ በተጨማሪ መላእክት ሕያዋን ናቸው፣ የማይሞቱ ናቸው። እኛ እንራባለን፣ መላእክት አይራቡም። እኛ እንደክማለን፣ መላእክት አይደክሙም። እኛ እንጠማለን፣ መላእክት አይጠሙም። እኛ እንተኛለን፣ መላእክት አይተኙም። እኛ እንሞታለን፣ መላእክት ግን አይሞቱም ማለት ነው። በዚህ ምድር በመሰረቱ 3 አይነት ህይወት ነው ያለው። የፍጡር ህይወት የሚባለው 3 አይነት ህይወት ነው በዚህ ምድር ያለው ህይወት እንዳጠቃላይ ማለት ነው። አንደኛው ህይወት የእንስሳት ህይወት ይባላል። የእንስሳት ህይወት እንደምታውቁት በዚህ ምድር ይኖራሉ። ኑሮ ይሞታሉ። ይነሳሉ? አይነሱም። እንደሞቱ ይቀራሉ ማለት ነው። መዋቲ ህይወት ይባላል። እስከ ጊዜው ህያዋን ሆነው ይኖሩና ይሞታሉ። ሁለተኛው ህይወት የመላእክት የኛ የሰው ልጆች ህይወት ነው። እኛ በዚህ ምድር እንኖራለን። ዕለተ ሞታችን ሲደርስ እንሞታለን። ነፍሳችን ከስጋችን ትለያለች። ኋላ በዳግማይ ትንሣኤ እንነሳለን። የእንስሳት ህይወት ሙተው በዚያው ይቀራሉ።
የሰው ልጅ ህይወት ተፈጥረን እንኖራለን፣ ሙተን እንደገና እንነሳለን። የመላእክት ህይወት ደግሞ አንድ ጊዜ የተሰጣቸውና አይሞቱም፣ አይታመሙም፣ ዝም ብለው ይኖራሉ ማለት ነው። ዝም ብለው ይኖራሉ። ስለዚህ የቅዱስ ሚካኤልን በዓል ያደረጋችሁ እናቶቻችን፣ ወንድሞቻችን